ሰላም ቅዱሳን የእግዚአብሔር ቃል ኔፍታሌም በሞገስ ጠግቧል የእግዚአብሔርን በረከት ተሞልቷል ይለናል። ሞገስ በሰዎች ህይወት ውስጥ እጅግ አስፈላጊና ወሳኝ ነገር ነው። ስፔሻሊ መንፈሳዊ የሆኑ ሰዎች በእግዚአብሔር ሞገስ ነው በሮች ሊከፈቱልን፣ ነገሮች ሊሆኑልን፣ የምናስባቸው የምንወዳቸው ነገሮች ሁሉ እንዲከናወኑ እንፈልገው። ስለ ዮሴፍ የእግዚአብሔር ቃል ሲናገር ዮሴፍ እንደምታውቁት ከወንድሞቹ ጥላቻ ከክፉ ነገር ተነስቶ የተሸጠ ሰው ነው። ነገር ግን ጲጥፋራ ቤት በገባ ጊዜ እግዚአብሔርም ለዮሴፍ በጲጥፋራ ፊት ሞገስን እንደሰጠው እንመለከታለን። ከዚያም ሞገስ የተነሳ በዮሴፍ ላይ ከነበረው ከእግዚአብሔር ሞገስ የተነሳ ጲጥፋራ ያለውን ሁሉ እንደሰጠው እንመለከታለን። ስለ አስቴርም ስንመለከት አስቴር እንደምታውቋት የመርዶክዮስ የወንድሙ ልጅ ናት። ያለ አባት ያደገች ሴት ናት። እስራኤልን ለመታደግ እግዚአብሔር እንዴት እንደተጠቀመባት ወደ ንጉሱ መቅረብ በማይቻልበት ጊዜ ወደ ንጉሱ በሞትም እሞታለሁ ብላ ገብታ ሞት አይደለም ያገኛት፣ የእግዚአብሔር ሞገስ ላይ ከመኖር የተነሳ የማይፈቀድ ነገር የማይቻል ነገር ተችሎ እናያለን። በጌታ በኢየሱስ ስም እመርቃችኋለሁ። የእግዚአብሔር ሞገስ ህይወታችሁን ይውረስ። የእግዚአብሔር ሞገስ መንገዳችሁን፣ በሞገስ በር ይከፈታል። በሞገስ የማይቻልም ይቻላል። የእግዚአብሔር ሞገስ ልናገኘው ልንይዘው የማንችለውን ነገር ሁሉ ያደርግልናል። ባረኳችሁ። በሞገስ የተባረካችሁ ሁሉ ብሩካን ናችሁ።